ጤናና ሰላማችሁን ፈጣሪ አብዝቶ ይስጣችሁ። ይህ አወል ስሪንቃ የግብርና ፕሮግራም ነው። ዛሬ ስለ ቲማቲም ነው መረጃ የምሰጣችሁ። ቲማቲምን ለማምረት መከተል ያለብን ሂደቶች ምንድናቸው? ቲማቲም ምን የተለየ ባህሪ ያለው፣ እንደዚሁም ደግሞ ቲማቲምን ለማምረት ምን ላይ ትኩረት ማድረግ አለብን የሚለውን የሚመልስ እንደ መግቢያ ያህል ቲማቲም በሀገራችን በከፍተኛ ደረጃ በመመረትና ለምግብነት በመዋል የሚታወቅ አትክልት ነው። እንደሚታወቀው ቲማቲም ሶሎናሽ ተብሎ በሚጠራ ቤተሰብ ስር ከነድንች፣ ቃሪያ፣ ኤግ ፕላንት፣ ኩከምበር፣ ሚጥሚጣና እንደ ቶባኮ ጋር በአንድ ስር የተጠቃለለ አትክልት ነው። ቲማቲም ለበርካታ አርሶ አደሮች ወይም አልሚዎች ዋነኛ የገንዘብ ምንጭ የሆነ አትክልት ነው። ቲማቲም በአብዛኛው በመስክ ላይ የሚመረት ሰብል ሲሆን በሰለጠኑት ሀገራት በግሪንሃውስም ይመረታል። ቲማቲም በሀገራችን ከአጠቃላይ አትክልቶች ከጎመንና ቃሪያ በመቀጠል በሶስተኛ ደረጃ የሚቀመጥ አትክልት ነው። ይህን ካልኩኝ ቲማቲምን ለማምረት መከተል የሚገባንን ሂደቶች ላካፍላችሁ። አንድ ትክክለኛውን የቲማቲም ዝርያ መምረጥ። የቲማቲም ዝርያ ስንመርጥ ግን መሰረት ማድረግ የሚገባን እጅግ ወሳኝ የሆኑ ነጥቦች አሉ። እነሱን ልንገራችሁ። አንድ የእድገት ባህሪውን ማየት ይኖርብናል፣ ዝርያ ስንመርጥ ማለት ነው። ይህም ማለት የተለያየ የእድገት ባህሪ ያላቸው ሁለት አይነት ቲማቲሞች አሉ። ዲተርሚኔት ታይፕ ወይም ቡሽ ታይፕ ሆኖ እንደዚሁ ደግሞ ኢንዲተርሚኔት ታይፕ ወይም ደግሞ ክላይምቢንግ ባህሪ ያለው ታይፕ ተብለው በሁለት ይከፈላሉ። ስለዚህ ዝርያ ስንመርጥ ይህንን ማየት አለብን ማለት ነው። የሁለቱን ልዩነት ቀደም ብዬ የሰራሁት ቪዲዮ ስላለ ገብታችሁ በዩቲዩብም በቲክቶክ ላይ ማግኘት ትችላላችሁ። ሁለቱን ልዩነታቸውን ማየት ትችላላችሁ እዛ ላይ። ሁለት በሽታ መቋቋም ወይም ተቋቁሞ ምርት መስጠትን መሰረት ማድረግ አለብን ስንመርጥ ማለት ነው ዝርያ። ቲማቲም እንደሚታወቀው ለበርካታ በሽታዎች የመጋለጥ እድሉ ሰፊ ስለሆነ ከነዚህ በሽታዎች ነፃ ወይም ተቋቁሞ ምርት መስጠት የሚችል መሆኑን ማየት አለብን። ሶስት የዝርያውን ቅርጽ፣ መጠን እና ቀለም መሰረት ማድረግ አለብን። ያለንበት ወይም በአቅራቢያችን ያለው ገበያ የትኛውን አይነት መጠን እና ቅርጽ ነው የሚፈልገው የሚለውን መመለስ እንድንችል ይህንን መሰረት ያደረገ ዝርያ መምረጥ ይኖርብናል። የአካባቢያችን ገበያ ብቻ ሳይሆን የምናቀርበው ለአግሮ ኢንዱስትሪም ዘርፉ ከሆነ የትኛውን አይነት ነው የሚፈልገው የሚለውን ልናይ ይገባል ማለት ነው። በአራተኛ ደረጃ ሃይብሪድ ኦር ኦፕን ፖሊኔትድ ቫራይቲ በሰው ሰራሽ የተዳቀሉ ዝርያዎችን ወይም ደግሞ በተፈጥሮ የተዳቀሉትን የሚለውንም ታሳቢ ልናደርግ ይገባል ማለት ነው ስንመርጥ። ሃይብሪድ ዝርያዎች የሚፈጠሩት ከላይ እንደ መግለጽ እንደሞከርኩት የተለያየ ባህሪ ካላቸው የተለያዩ ሰብሎችን በማዳቀል የሚገኝና ከወላጆቹ ለየት ያለ ባህሪ ይዞ የሚፈጠር ዝርያ ነው። ኦፒቪ ደግሞ ወይም ደግሞ በኦፕን ፖሊኔትድ ቫራይቲዎች የምንላቸው በተፈጥሮ የሚዳቀሉ ማለት ነው፣ ሰው ሳይገባበት ማለት ነው እና በተፈጥሮ የተዳቀሉና ከወላጅ ተክል ጋር ተመሳሳይ ባህሪያት ያላቸውን ዝርያዎች የሚያፈሩ ናቸው። ሃይብሪድ የሆኑ ዝርያዎች እጅግ በጣም ከፍተኛ ምርት የሚሰጡ ሆኖም ግን ዘራቸው የሚሸጡበት ዋጋ በጣም ከፍተኛ ነው። በየዓመቱም አዲስ ዘር እየገዛን የምንጠቀማቸው ሲሆን በተፈጥሮ የሚዳቀሉትን ግን አርሶ አደሮች ለቀጣይ ዓመት ብለው ዘር መርጠው ድጋሚ መጠቀም የሚችሉበት ሁኔታ ነው ያለው። ከላይ የጠቀስኳቸው ያው ዝርያ ስንመርጥ ማየት የሚገባንን ነጥቦች ስለሆኑ ማለት ነው እና እነዚህን ልናይ ይገባል ማለት ነው ዝርያ ስንመርጥ። ሁለት ለተሻለ የቲማቲም ምርት ተስማሚ የሆነ የአየር ንብረት። ቲማቲም የሚፈልገው አማካኝ የሙቀት መጠን ከ18 እስከ 25 ዲግሪ ሴንቲግሬድ የሙቀት መጠን ነው እና የዚህን ሬንጅ ያለባቸው አካባቢዎች ላይ ቲማቲም በሰፊው ይለማል ማለት ነው። የዝናብ መጠኑን ወይም ፍላጎቱ ስናይ ከ600 እስከ 650 ሚሊ ሊትር ዝናብ መጠን ባለባቸው አካባቢዎች በጥሩ ሁኔታ ሊመረት ይችላል። ሆኖም ግን ይህ መጠን በሰብሉ የእድገት ሂደት ወቅት ጥሩ ስርጭት ሲያገኝ ብቻ ነው ጥሩ የሚባለው ማለት ነው እና በአብዛኛው ግን ቲማቲም ያው በከፍተኛ ደረጃ የሚመረተው እንደሚታወቀው በመስኖ ነው። አራት ተስማሚ የመሬት ከፍታ።
ቲማቲም በጥሩ ሁኔታ የሚመረትበት ከፍታ ከ700 እስከ 2200 ሜትር ከባህር ጠለል በላይ እንዲመረት ይመከራል። 5 ተስማሚ የአፈር አይነት በአግባቡ መፋሰስ የሚችል ለም የሆነ አሸዋማ ወይም ለም ሆኖ ሸክላማ የሆነ አፈር ይስማማዋል። የአፈሩ ፒኤች ከ5.5 እስከ 7.5 ፒኤች ደረጃ ያለው ሊሆን ይገባል ማለት ነው። ይሄ እንግዲህ የሚያሳየው ከ5.5 ማለት ስላይትሊ የአሲዲቲ ባህሪ የመቋቋም ባህሪ ያለው ማለት ነው። 7.5 ደግሞ ምንድነው ከኒውትራል ከሆነው ከ7 ከፍ ያለ አይነት ነገር አለው። ይሄ የሚያሳየው በተወሰነ ደረጃ የአልካሊኒቲ ባህሪ ያለውንም አፈር ላይ እንደሚመረት ነው የሚያሳየው ማለት ነው። 6 የመሬት ዝግጅት መሬታችንን ስናዘጋጅ ቀደም ብለው ኦርጋኒክ ቁስ ጨምረን አዋህደን ብናዘጋጀው የአፈሩን ለምነት ከፍ ከማድረግ ባሻገር የአፈሩ ውሃ የመያዝና እንደዚሁም ደግሞ አላስፈላጊ የሆነው ውሃ እንዲፋሰስ የማድረግ አቅሙን ከፍ ማድረግ ይቻላል። ከመዝራታችን ወይም ከመትከላችን በፊት አረምና የሰብል ቅሪቶችን በሚገባ ማስወገድ ያስፈልጋል። በነገራችን ላይ መሬታችንን ቀደም ባለው 3 ዓመታት ውስጥ ቃሪያ፣ ድንች፣ ኩከምበር፣ ኤግ ፕላንት፣ ሚጥሚጣና ቲማቲም ተዘርቶ የነበረበት መሆን የለበትም። ምክንያቱም ቅድም እንደጠቀስኩላችሁ ቤተሰባዊ ትስስር ስላላቸው ተመሳሳይ በሽታና ተባይ ስለሚያስተናግዱ። 7 ጥራት ያለው ዘር ወይም ችግኝ ምንጩ ከሚታወቅ አካል መግዛት። ምንጩ በሚታወቅ ጥራት ያለው ዘር ወይም ችግኝ መነሳት መጨረሻ ለሚኖረን ምርት እጅግ ወሳኝ ነው። ስለሆነም ጥራቱ የተረጋገጠለትን ዘር መጠቀም፣ በሽታና ተባይ ያልተለከፈ ዘር መጠቀማችንን እርግጠኛ መሆን ይቻላል። 8 ተከላና ርቀቱን ስናይ ቲማቲምን ለማምረት ችግኝ ከማፍላት ወይም በቀጥታ ዘሩን በመዝራት መነሳት ይቻላል። ችግኝ ለማፍላት መጀመሪያ መደብ ማዘጋጀት ይኖርብናል። ይህም የመደቡ ስፋት 1 ሜትር የሆነና ርዝመቱ ደግሞ እንደየአስፈላጊነቱ ከ5 እስከ 10 ሜትር ርዝመት እንዲኖረው ይመከራል። በመደቦች መሃል ደግሞ የ50 ሴንቲሜትር ርቀት እንዲኖረው ብናደርግ ይመከራል። ስንዘራ ደግሞ በዘሮች መሃል ከ10 እስከ 15 ሴንቲሜትር ብንጠቀም ይመከራል። ችግኝ ለማፍላት ችግኝ ለማፍላት ለ1 ሄክታር ከ250 እስከ 300 ግራም ዘር ያስፈልገናል። ዘርተን እንደጨረስን በስሱ አፈር ማልበስና ዘሩ እስከሚበቅል ደግሞ በደረቅ ሳር መሸፈን ያስፈልጋል። ይህም የሚጠቅመው አፈሩ እስከሚበቅል ድረስ እርጥበቱን እንዲቆይለት ይረዳል። እንደበቀለ ግን ሳሩን በማንሳት በመደበኛነት ውሃ ማጠጣት ይኖርብናል። ወደ ሰፊው እርሻ ከማዘዋወራችን ከ1 እስከ 2 ሳምንት በፊት ለችግኙ ውሃን በመጠንና በድግግሞች በመቀነስና ለፀሐይ ብርሃን በማጋለጥ ማጠንከር ያስፈልጋል። ሃርድኒንግ የምንለው ማለት ነው። ከዘራንበት ቀን ጀምሮ 35 ቀን ቆይታ በኋላ ወይም ከ3 እስከ 4 ቅጠል ካወጣ ወይም ቁመቱ 15 ሴንቲሜትር ሲሆን ትራንስፕላንት ወይም ማዘዋወር ይኖርብናል። ማዘዋወር ያለብን ደግሞ ጊዜ ጠዋት ወይም በምሽት ወቅት አካባቢ ሊሆን ይገባል። ይሄ ደግሞ ምንድነው ምክንያቱ የችግኙን የጽድቀት መጠን ከፍ ለማድረግ ስለሚረዳን። በችግኞች መካከል ሊኖር የሚገባው ርቀትን ደግሞ ስናይ 30 ሴንቲሜትር ሲሆን በመስመሮች መካከል ደግሞ ከ70 እስከ 100 ሴንቲሜትር ሊኖረው ይገባል። በአጠቃላይ በ1 ሄክታር ሊኖረን የሚገባው የችግኝ ብዛት ከ33333 እስከ 47619 እንደሆነ ይገመታል። 9 ውሃ ማጠጣት። ቲማቲም ውሃ ወይም እርጥበት ማነስን መቋቋም አይችልም ወይም ደግሞ እጅግ በጣም ሴንሲቲቭ ነው። በተለይ ትራንስፕላንት ወይም እንዳዘዋወርን እና አበባና ፍሩት በሚያወጣበት ጊዜ ውሃ ሊያጣ አይገባም። ስለዚህ እንደተከልን ፈጥነን ውሃ ልናጠጣ ይገባል። ይህን በማድረጋችን ችግኙ ከአፈሩ ጋር ተስማምቶ ስሩ መሰረት ይጥላል። ከዚህ ባሻገር ውሃ የምናጠጣበት ሂደት መደበኛ የሆነ ያልተቆራረጠ ሊሆን ይገባል። በሌላ መልኩ ደግሞ ቲማቲም በውሃ መጥለቅለቅ መቋቋም አይችልም። ስለሆነም የውሃ ማነስ ብቻ ሳይሆን መብዛትም አሉታዊ ተጽዕኖ ስላለው ትኩረት ልናደርግ ይገባል።
በመስኖ ስናጠጣ ችግኙን እንደተከልን ማጠጣት እንዳለ ሆኖ በመጀመሪያ 4 ሳምንታት ውስጥ በየ4 እና 5 ቀን ውስጥ እያሳለፍን ልናጠጣ ይገባል። ይህ በእርግጥ እንደ የአካባቢያችን የሙቀት መጠን እንደ የአፈሩ ሁኔታ ሊላይ ስለሚችል ማለት ነው እና ከ4 እስከ 5 ቀን እያሳለፍን ልናጠጣ ይገባል። ከአንድ ወር በኋላ ግን ከ7 እስከ 10 ቀን እየቆየን ብናጠጣው ይመከራል። የምንጠቀመው የመስኖ ዘዴ ለቲማቲም ተመራጭ የመስኖ ዘዴ የፈሮና የድሪፕ ኢሪጌሽን ከሁለት አንዱ ብንጠቀም ውጤታማ ነው የሚል ነው። በእነዚህ ዘዴዎች መስኖን በመጠቀማችን የፈንገስ በሽታ ስርጭትን መቀነስ ይቻላል። ከዚህም ባሻገር የጠብታ መስኖ የውሃ አጠቃቀማችንን ከፍ ያደርግልናል። በተለይ የርጭት ወይም ስፕሪንክለር መስኖን ዘዴ ለፈንገስ በሽታ መባዛት አስተዋጽኦ ስለሚኖረው መጠቀም የለብንም። አረም ማረምና መኮትኮት ቲማቲም ከ2 እስከ 3 ጊዜ መታረምና መኮትኮት ይፈልጋል። የመጀመሪያው አረምና ኩትኳቶ የሚካሄደው ችግኙን ካዘዋወርን ከ3 እስከ 4 ሳምንት ሊሆን ይገባል። ሁለተኛው ደግሞ ከ6 ሳምንት በኋላ ቢካሄድ ጥሩ ነው። ሶስተኛው ደግሞ በ8ኛው ሳምንት በኋላ ቢካሄድ ይመከራል። አረሙን ተከታትለን ካላስወገድንለት እስከ 70% የሚደርስ የምርት ኪሳራ ይገጥመናል። አረሙን ስናርም ከስሩ ነቅለን ነው ልናስወግድ የሚገባው። ይህም ደግሞ ተመልሶ የሚበቅልበት ሁኔታ ይኖርና ተጨማሪ የፕሮዳክሽን ኮስታችንን ከፍ ያደርገዋል። ለምርት ማለት የምርት ወጪያችንን ማለት ነው። በነገራችን ላይ አረም ስናስወግድ በዛው ልክ በአረሙ አማካይነት ወደ ዋናው ሰብል ወደ ቲማቲሙ ሊተላለፍ የሚችል በሽታ ሊሆን ይችላል፣ ተባይ ሊሆን ይችላል። ያንንም ጭምር ነው የምንከላከልለትና የአረማችንን ተከታትለን በወቅቱ ልናስወግድ ይገባል። አረም ስናርም መሬቱ እርጥበት በሆነበት ወቅት ሊሆን አይገባም። ምክንያቱም እርጥበቱ የባክቴሪያና የፈንገስ በሽታዎችን ስርጭት ስለሚያባብስ። እንደ አጠቃላይ ቲማቲም ከአረም ጋር ለውሃ ለንጥረ ነገርና ለፀሐይ ብርሃን መወዳደሩ ለበሽታና ተባይ በቀላሉ ተጋላጭ እንዲሆን ያደርገዋል። ከላይ እንደተገለጸውም የምርት ኪሳራ ያደርስብናል። ማዳበሪያ መጨመርና አፈሩን ማኔጅ ማድረግ 242 ኪሎ ግራም ኤንፒኤስ እና 100 ኪሎ ግራም ዩሪያ በሄክታር አስበን ልናደርግ ይገባል። የመሬታችንን መጠን ለክተን በሄክታር በዚህ ስሌት ለኛ መሬት የሚያስፈልገውን ካልኩሌት አድርገን እናዘጋጃለን ማለት ነው። ዩሪያ ማዳበሪያውን ስንጨምር ግን ሁሉንም በአንድ ጊዜ ሳይሆን 50 ኪሎ ግራሙን ካዘዋወርን ከ4ኛው ሳምንት ላይ ስናደርግ ቀሪውን ደግሞ 8ኛው ሳምንት ላይ ብናደርግለት የተሻለ ይሆናል ማለት ነው። እንደምታውቁት ዩሪያ የናይትሮጅን ንጥረ ነገር በቀላሉ ልጅ ስለሚሆን አይከማችም ወይም ደግሞ አድርገን ለረጅም ጊዜ አይቀመጥም በአፈር ውስጥ። በዛ ምክንያት ሰብሉ በሂደት የሚጠቀምበት ነገር አይኖርም ማለት ነው። እነ ፎስፈረስ ግን ለብዙ ጊዜ መከማቸት ስቶርድ መሆን ስለሚችሉ በሰብሉ የእድገት እስከ ማብቂያው ድረስ ፎስፈረስን የመጠቀም እንትኑ ይኖራል ማለት ነው። ናይትሮጅን ግን አንድ የምንጨምር ከሆነ በውሃም በትነትም እየባከነ ሰብሉ በአመቱ ሙሉ ማለት ባለው የእድገት እንትን ሂደት ላያገኘው ይችላል። ስለዚህ ሀፉን እንዳልኳችሁ ባዘዋወርን በ4ኛው ሳምንት ላይ ብናደርግ ቀሪውን ደግሞ 8ኛው ሳምንት ላይ ብናደርግ በሰብሉ የእድገት እንትን ሊጠቀምበት ይችላል ማለት ነው። በይበልጥ ግን የተሻለ ምርት ለማምረት መሬታችንን ቀደም ብለን በኦርጋኒክ ማዳበሪያ ብናበለጽገው በኋላ ደግሞ ለምንጨምረው ኢንኦርጋኒክ ማዳበሪያ ደግሞ የምንጨምረውን መጠን ከመቀነስ ባሻገር ውጤታማ እንዲሆን ያደርግልናል። መደገፊያ ማዘጋጀት ቲማቲም በተለይ ኢንዲተርሚኔት አይነት ዝርያዎች መደገፊያ ያስፈልጋቸዋል። ይህም የሚጠቅመው ለመግረዝ አስፈላጊ የሚሆኑ የግብርና ስራዎችን ለመስራት የምርት ብክነት ለመቀነስና ሲደርስ ለመሰብሰብ ስለሚረዳ። ዲተርሚኔት አይነት ዝርያዎች በተለይ እርጥበት ወቅት ምርቱ ከመሬት ጋር እንዳይገናኝ ብቻ ሲባል ሊዘጋጅላቸው ይችላል። መግረዝ ወይም ፕሩኒንግ ይህ ደግሞ እንደ መደገፊያው ለኢንዲተርሚኔት አይነት ዝርያዎች አስፈላጊ ነው። ይህ ተግባር የሚጀምረው ወደ ዋናው ማሳ ችግኙን ካዘዋወርን ከ2 ሳምንት በኋላ መጀመር አለብን። ይህንንም የምናደርገው በሳምንት አንዴ ነው። መግረዛችን ዋነኛ ጥቅሙ የአትክልቱን የመድረሻ ጊዜ ያፋጥናል፣ የቲማቲሙ መጠን ይጨምርልናል፣ እንዲሁም ተመሳሳይ ወይም ዩኒፎርም የሆነ ቲማቲም እንድናመርት ይረዳል።
ይረዳናል። የምንገርዝበት እቃ ግን ስቴራላይዝ ማድረግ ያስፈልጋል። ይህ ካላደረግን የቶማቶ ሞዛይክ ቫይረስ የሚባል የቫይረስ በሽታ ልናሰራጭ እንችላለን። ተባይና በሽታ ቁጥጥር ማድረግ ያው ቲማቲም እንደ ሌሎች ቃሪያ እና በሶላናሼ ውስጥ በሚገኙ ሰብሎች በቀላሉ ለተለያዩ በሽታዎችና ተባዮች ተጋላጭ የሆነ ሰብል ነው። ስለሆነም ከፍ ያለ ክትትል ልናደርግለት ይገባል። በርካታ ተባዮችና በሽታዎች የሚታወቁ አሉ። እነሱን በሌላ ጊዜ በሌላ ፕሮግራም ይዤ እመለሳለሁ። በመጨረሻ ምርት መሰብሰብ ቲማቲም የሚደርስበትና የሚሰበሰብበት ጊዜ እንደ ዝርያውና አይነት የተለያየ ሆኖ ትራንስፕላንት ወይም ካዘዋወረን ከ3 እስከ 4 ወር ባለው ጊዜ ውስጥ ሊደርስ ይችላል። እንደ ገበያው ፍላጎትና ርቀት ቲማቲምን በተለያየ ጊዜ ልንሰበስብ እንችላለን። የምንሰበስበው ጠዋት በቀዝቃዛው ጊዜ ሊሆን ይገባል፣ በሙቀት ምክንያት የሚመጣው ችግርን ለመቀነስ ሲባል። ከዚህ ባሻገር የሰበሰብነውን ቲማቲም በቀዝቃዛ በጥላና አየር በተሞላበት ቦታ መቀመጥ አለባቸው። ይህም በሙቀት የመበላሸት እድሉን ለመቀነስ ይረዳናል። ቲማቲም በጥሩ አያያዝ ካመረትንና እንደ ዝርያው ሁኔታ በአማካኝ ከ400 እስከ 700 ኩንታል በ1 ሄክታር ልናመርት እንችላለን ይላል። ዛሬ እንግዲህ በዛለ ነው ስለ ቲማቲም። ያው ቲማቲም በጣም ወሳኝ ሰብል ስለሆነና በርካታ ሰዎች እያለሙበት እየተጠቀሙበት ስለሆነ ለዛም በሚል ነው በአጠቃላይ የሚያስፈልጉትን ነገሮች በዛ አድርጌ ለማቅረብ የሞከርኩት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። እንግዲህ በሚቀጥለው ደግሞ በሌላ ሴክሽን እስከምመጣ ቸርን ሰንብት። ቻው።